ኡስታዝ ሱሱ እኮ ሸውዶናል። እኔ አልረሳውም። ኡስታዝ ሱሱ ሸወደን። አንድ ቀን ነው እኔ የሸወደኝ፣ ሁለተኛ ቀን ግን አልተሸወድኩም። ያውም በረመዳን እኮ ነው። ሁሌም በሙስሊሞች መሃል ልዩነት ሲፈጠርና ፊትና በሚፈጠርበት ሰዓት ሁሌም የዓሊ ረዲየላሁ ዐንሁ ታሪክ ትዝ ይለኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። በነገራችን ላይ ወደ ቪዲዮ ከመሄድ በፊት ግን እጅግ በጣም ደስ ብሎኛል። ደስ ያለኝ ምክንያት ደግሞ በትላንትናው ዕለት ከዓመት በፊት የተዘጋው አካውንቴ ቀለም ሚዲያ ወደ 80 ሺህ የሚጠጋ ሰብስክራይበር ያለው ዩቲዩብ ቻናሌ በትላንትናው ዕለት ተመልሶልኛል። አልሐምዱሊላህ በጣም ደስ ብሎኛል። ያው ደስ ስላለኝ ደስታዬን ላጋራችሁ ብዬ ነው። በዚህ አጋጣሚ ኮሜንት ላይ በአካውንቱ ኮሜንት ጽፋለሁኝ። እዛ ላይ የገባችሁ እንግዲህ ሰብስክራይብ አድርጉ፣ አነቃቁት። እንግዲህ ያንን ቻናል ለማታውቁት ካላችሁ አንድ አመት ያህል ቪዲዮ ስላልተለቀቀበት እየገባችሁ እንድታነቃቁት በዚህ አጋጣሚ ጠይቃችኋለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ ሁሱ ሸውዶናል እያለ ነው አንድ ወንድማችን። እንዴት ሸወዳቸው የሚለው እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። በቀጥታ ወደ ቪዲዮ። ሁሌም በሙስሊሞች መሃል ልዩነት ሲፈጠርና ፊትና በሚፈጠርበት ሰዓት ሁሌም የዓሊ ረዲየላሁ ዐንሁ ታሪክ ትዝ ይለኛል። ዛሬ እስቲ ከዓሊ ረዲየላሁ ዐንሁ አንድ ትልቅ ነገርን እንማር። ዓሊ ረዲየላሁ ዐንሁ ኸሊፋ በነበሩበት ጊዜ በጣም ብዙ ፊትናዎችን አስተናግደው ነበር። አልይና ሙዓዊያ ሁለቱንም አላህ በጎ ስራቸውን ይውደድላቸውና በሁለቱ መሃል የኢጅቲሃድ ልዩነት ነበረ። በአልይና በሙዓዊያ በጣም ብዙ ክፍተቶችም ተፈጥረው ነበረ። በስተመጨረሻም ለሙስሊሙ አንድነት ሲሉ ስምምነት ይፈጥራሉ። ሙዓዊያና አሊ ስምምነት በሚፈጥሩበት ሰዓት ኸዋሪጆች በአሊና በሙዓዊያ የነበረው ስምምነት አላስደሰታቸውም ነበር። በአሊ ረዲየላሁ ዐንሁም ያመጹበታል። እንዲህም ይሉታል፣ ላ ሑክመ ኢላ ሊላህ፣ ፍርድ ለአላህ ብቻ ነው፣ አንተ ምንም አይነት ፍርድ መስጠት አትችልም አሉት። ከሙዓዊያ ያደረገውም ስምምነት ትክክል እንዳልሆነ ነገሩት። አሊ ረዲየላሁ ዐንሁ ታሪካዊ የሆነ ምላሽ ሰጣቸው። እንዲህም አላቸው፣ ከሊመቱ ሐቅን ኡሪደ ቢሃ ባጢል፣ ፍርድ ለአላህ ብቻ ነው ያላችሁት እውነታችሁ ነው አላቸው። ወላኪን ኡሪደ ቢሃ ባጢል፣ ነገር ግን የፈለጋችሁበት ስህተትን ነው አላቸው። በዚህ ታሪክ ውስጥ አንድ ትልቅ የምንማረው ነገር ምንድን ነው? አህለል ባጢሎች ራሱ ደሊል እንዳላቸው እንመለከታለን። ነገር ግን ደሊላቸውን የሚጠቀሙት ያለ ቦታው ነው። ከሙዓዊያና ከዓሊ አላህ የሁለቱንም በጎ ስራቸውን ይውደድላቸውና ከሁለቱም አንድ ትልቅ ነገር እንማራለን። ምንም አይነት የኢጅቲሃድ ልዩነት ቢኖረንም ለሙስሊሞች ስንል አንድ መሆን እንዳለብን፣ እንደዛውም ለሙስሊሞች ዑዝር መስጠት እንዳለብን እንማራለን ማለት ነው። እስቲ በዚህ ታሪክ ላይ ራሳችሁን ፈትሹበት። ለሙስሊሞች አንድነት ትጨነቃላችሁ ወይ? እንደዛውም ለሙስሊሞች ሁስነ ዘን እንዳላችሁ ራሳችሁን ፈትሹበት በዚህ ታሪክ ላይ። እና የኸዋሪጆችን ስህተት እኛ መድገም የለብንም። ኸዋሪጆች ከሚታይባቸው ባህሪያቶች አንዱ ምንድነው? ለሙሽሪኮችና ለካፊሮች የወረዱትን አያቶች በሙስሊሞች ላይ ተረጉሙታል። እና ይሄ ደግሞ በጣም ትልቅ ስህተት ነው። ነቢያችንም ሰለላሁ ዐለይሂ ወሰለም ቀድሞ ከእንደዚህ አይነት ባህሪ አስጠንቅቀውናል። እና ነቢያችን ሰለላሁ ዐለይሂ ወሰለም ያስጠነቀቋቸው ባህሪያቶች ኸዋሪጆች ላይ ታይተዋል ይላሉ ዓሊሞች። እና ኢማሙ ነወዊ የነቢያችንን ሰለላሁ ዐለይሂ ወሰለም ሐዲስን ሸርህ አድርገው የኸዋሪጆችን ባህሪ በመጽሐፋቸው አስፍረውልናል። ኢማሙ ነወዊን ሸርህ እንድታነቡ ተመክራችኋለሁ። እና ከእንደዚህ አይነት ባህሪዎች እንጠንቀቅ ለማለት ነው። ወሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በጣም ወሳኝ የሆነ ወቅታዊ የሆነ ምርጥ መልእክት ነው። ይህን ሰሞን እንግዲህ እጅግ በጣም በሚያሳዝን ሁኔታ አላህ ይርሐማቸው ሙፍቲ ማረፋቸው ይታወቃልና ከዛ በኋላ በጣም ደስ የማይል ነገር በፌስቡክ፣ በቲክቶክ፣ በተለያዩ ሶሻል ሚዲያ ላይ እየተፈጠረ ይገኛል። ለሁለት ጎራ ተከፍሎ በጣም በሚያሳዝን ሁኔታ በቃ የሚያስጠሉ ንግግሮችን እየተመለከትን ነበር። ይህ ልክ ያልሆነ ነገር ነው ማለት የአመለካከት ልዩነት ምናምን ሊኖር ይችላል። ነገር ግን የአመለካከት ልዩነት በዚህን ያህል ልክ እስከ መጠላላት ድረስ መድረስ የለበትም። የአንድን ሙስሊም ክብር እስከ መንካት ድረስ መድረስ የለበትም ብዬ አስባለሁኝ። እና የአመለካከት ልዩነታችንን አክብረን እኛ ሙስሊሞች አንድ ነን አይደለ? በቃ ሁላችንም እኮ ላኢላሃ ኢለላህ መሐመድ ረሱሉላህ እንላለን። አንድ ያደርገናል ይህ ማለት ነው። እና አንድ መሆናችን አምነን እንደው ማረም እንኳን ከፈለግን ስነ ምግባር በተሞላበት ጥሩ በሆነ ቃላቶች መርጠን ነው እንጂ ልናረም የሚገባው ሙስሊም ወንድማችን እህታችንን ይሄ በጣም አንዱን ዲስሪስፔክት በሚያደርግ መንገድ ለማረም መሞከር ልክ ያልሆነ ተግባር ነው ብዬ አስባለሁ። ኢቢኤስ ሲኒማ አለ፣ ሲኒማውን አስቀያይረው አለ አፍሪካ ቲቪ ይመጣ ሳልፍ ሱዳን ዋሊ በጣም በቃ ልብ ውስጥ ይገባል። ነሺዳ ነው መንዙማ ምንም አላውቅም። በቃ እንጃ በጣም ድምጽ ይማርከኛል ማለት ነው። ከዘፈኑ በቃ ሴንስ እሱ ሰማኝ ገብቷል። የሆነ የውስጥ እንትን
መረጋጋት ያኩመረ የቀኝ አይነት ደስታ ይሰማ ሆነ ሰው በኋላ እንትን ሰላም ተሰማ። በቃ የሆነ ነገር እሱ እየሰማው መተንገር ጀመርኩ ማለት ነው። ጀለሶች ከድርና እንትን ያልኩ ማለት ነው። ከድርና አሊ እንገናኛለን በስራ ማለት ነው። እነሱ ሰግደው እስኪወጡ ስልክ ይዤ እጠብቃቸዋለሁ። የሆነች አለች መስጊዱ በር ጋር የሚሸጥበት ዕቃ ምናምን የሚሸጥበት አለና ከዛ እስኪ ያን መጽሐፍ ስጠው ያን ተባባልና ሰበብ ይኸውልህ ለእንድሰማ ከሆነ በቃ እስኪ በደንብ ፎከስ አድርጋ አንተፋፍሩ ኢሳኡን አምላክ ነው የሚል መጽሐፍ ይህን ሺህ መጽሐፍ ነች። እሱማ ጀምሮ ኢሳኡን አምላክ ነው ምናምን ነው ማለት ነው። ጭራሽ ተገናኝተው ወጣ ሰው መሆናቸው የተወደዱ መሆናቸው ብዙ ነገር አለ። ኢሳ በነገራችን ላይ አንብቧት ለሁላችሁም ይጠቅማችሁ። ከዛ ደግሞ ሌላ አንድ መጽሐፍ ጨመረልኝ ምናምን ነገር ምጥጥሮች ምናምን ነገር አንዳንድ መጽሐፎች ማንበብ ጀመርኩ በቲም። ከዛ በመሐል ረመዳን ላይ እኔና ራሚ ተያይዘን ሀያቴን ዘያረ ሄድን። ረመዳን ላይ ነው አይ ክርስቲያን ይዘን እንትን ሄድን ባሊ አንሳን ስንሄድ አባት ቢያ ከጥንታ እንትኖች ናቸው ሙስሊሞች ናቸው። ሀያቴ ምናምን ሳያቸው ማለት ነው ተጠላደ በቃ በዛ እርጅና ትጾማለች ምናምን ያ አላህ ምን አይነት ነው እንጂ ትገረማለህ። ቃል ይቀጥላል ወጣ እንግዲህ ኡመሬን ታውቁታላችሁ ብዬ አስባለሁኝ። ከዚህ በፊት እኔም እንግዲህ አድርጌ አቅርቤዋለሁኝ የኡምራ ማስታወሻ ፕሮግራም ላይና ኡመሬ እስልምናን የተቀበለበት መንገድ እንግዲህ ጣፋጭ በሆነ አንደበቱ እየተናገረ ነበርና ሰበብየው እንግዲህ የመጀመሪያው ቅዱስ ቁርአን ነው። አፍሪካ ቲቪ ላይ ቁርአን ሰማ፣ በጣም ልቡ ለዛ ነገር ተገዛ። ቀስ እያለ ጓደኞቹ መጽሐፍ የንጽጽር መጽሐፍ እየሰጡት ከዛ አልሐምዱሊላህ ረብል ዓለሚን አላህ ሱብሓነሁ ወተዓላ ሂዳያን ወፈቀው ማለት ነውና እንግዲህ በምን አይነት መልኩ ሰው ወደ እስልምና ሊመጣ እንደሚችል አናቀምና የሚዲያ ጥቅም እዚህ ጋር እንመለከተዋለን። እንግዲህ ቴሌቪዥን የተለያየ ቴሌቪዥን እየተመለከተ ኢቢኤስ ምናምን እየተመለከተ ነበር። ነገር ግን አፍሪካ ቲቪ ላይ ሲያደርገው እኛን የሱዳኑን ቃሪ አገኛቸው ማለት ነውና የሚዲያ ጥቅም እንዲህ ቀለል አድርገን ነው ልንመለከተው አይገባም። የምንጠቀመው ሶሻል ሚዲያ ለምሳሌ እኛ ራሳችን ሶሻል ሚዲያ አለን እኮ አሁን ላይ ቲክቶካችን ሊሆን ይችላል፣ ፌስቡካችን እዛ ላይ ቁርአን ብንለቅ እስልምናን የሚሰብኩ መልእክቶችን ብንለቅ ምናልባትም የሂዳያ ሰበብ ልንሆን እንችላለን ብዬ አስባለሁ። ታውቃለህ ወዳጄ፣ ሴት ልጅ ካንተ ብዙ ነገርን አትፈልግም። አላህ የልጆችህ እናት ያደረጋትን የህይወት አጋር እንድትሆን የመረጣትን ባለቤትህን ሚስትህን በትንሽ ነገር ማስደሰት ትችላለህ። እሷ ካንተ የምትፈልገው እንክብካቤን፣ ትኩረትን፣ የለበሽው ያምራል፣ የሰራሽው ይጣፍጣል መባል ያስደስታታል። ደግሞም አትርሳ፣ እሷን ለማግኘት ያየኸውን ውጣ ውረድ፣ የጠናኸውን ደጅ ያደረግከውን ዱዓ በሙሉ አትርሳ። ለአላህም ቃል ገብተህ ነበር እሷን ብቻ ከሰጠህ እንዴት እንደምታስደስታት እንደማታስከፋት ለአላህ ቃል ገብተህ ነበር። አዎ ይገባኛል፣ አንዳንዴ ውዴታ ፍቅር የቀነሰ መስሎ ይታያል። ለዚህም ረሱሉ ሰለላሁ ዐለይሂ ወሰለም መፍትሄን ሰጥተውሃል። ተሃዱ ተሐቡ አሉ። ተሰጣጡ፣ ስጦታን ተሰጣጡ ትዋደዳላችሁ ይላሉ ረሱል ሰለላሁ ዐለይሂ ወሰለም። ምናልባት አላህ ካሰፋልህ አቅም ካለህ በዚህኛው ለባለቤት የምትሰጠውን ስጦታ እኔ ልጠቁምህ። ዑምራን አስደርጋት። አብራችሁ ዑምራን አድርጉ። ሩሃ ይታደሳል፣ ውስጧም ይደሰታል። ደስተኛ ሁናም ትመለሳለች። አንተም ልብህ ይረጋጋል፣ እሷም ልቧ ይረጋጋል። ታዲያ ለዚህም ፍላጎት ካላችሁ ሊንክ ትራቭል ልዩ የዑምራ ፓኬጅን አዘጋጅቶላችኋል። የዑምራ ፓኬጁም የሚቆየው ከህዳር 4 እስከ ህዳር 14 ሲሆን የመጀመሪያ ዙር የመጨረሻ ምዝገባ የሚሆነው ጥቅምት 12 ነው። ታዲያ ያለን ቦታ ውስን ስለሆነ ፈጥኖ ይመዝገቡ ይላችኋል። ጉዞም የሚደረገው ከኡስታዝ አቡ ሃይደር ጋር ነው። በስልክ ቁጥር ለመደወል እዚች ጋር ባለው ስልክ መጠቀም ትችላላችሁ። በአካል መገኘት ለምትፈልጉ አድራሻቸው ቦሌ ትሮፒካል ሞል 4ኛ ፎቅ ቢሮ ቁጥር 404 ላይ ይገኛሉ። አላህ ተባረከ ወተዓላ ሁላችንም ይወፍቀን። ላላገባችሁም እዛ ሄዳችሁ ዱዓን ታደርጋላችሁ። ይህ እድል እንዳያመልጣችሁ። እውነት ነው ሀቢቢ። እንግዲህ ባለትዳሮች በዚህ አጋጣሚ ባለቤቶቻችሁ ስጦታ በመስጠት ሊሆን ይችላል፣ በተለያየ አይነት ነገር ፍቅራችሁን ማደስ አለባችሁ ብዬ አስባለሁ። ስጦታ ሲባል የግድ መጋነን ላይኖርበት ይችላል። ከትንሽዬ ነገር ከፈገግታው፣ ፈገግታ በራሱ ሰደቃ ስለሆነ ማለት ነው፣ ከዛ ይጀምራል። ነገር ግን አቅሙ ካለን ደግሞ
ትራቭል ማድረግ ሊሆን ይችላል። የተለያየ አይነት መዝናኛ ቦታዎች ልንወስዳት እንችላለን ባለቤታችን። ከሁሉም ግን ትልቁ ስጦታ ኡምራ ማስደረግ ነውና አላህ ይወፍቀን። አላህ ትዳር ዘውጅን ይወፍቀን። ትዳርን የወፈቃችሁ ደግሞ ከባለቤታችሁ ጋር ከሚስታችሁ ጋር ኡምራ የምታደርጉ ያርጋችሁ። አሁንም ወስዳችሁ ወደ መጨረሻው ቪዲዮ ነው። ሁሱ ሸወደን ብሎናል። እስቲ ቪዲዮ እንመልከትና የራሳችን ሀሳብ ውስጤት እንሰጥበታል። ኡስታዝ ሁሱ እኮ ሸውዶናል። እኔ አርሰው ኡስታዝ ሁሱ ሸወደን አቡ ሸወደን። አንድ ቀን እርግጠኛ ነኝ እኔም አለሁበት። አንድ ቀን ነው እኔ የሸወደኝ። ሁለተኛ ቀን ግን አልተሸወድኩም። አንድ ቀን ግን በቃ በላኝ። ያውም በረመዳን እኮ ነው። በረመዳን ሽውድ አደረገን። ወይኔ ተበላሁ። የመጀመሪያ ቀን ማሻአላህ መቼ እንደሆነ ታውቃላችሁ? ከዛሬ 15 ዓመት በፊት ረመዳን ላይ ኢቲካፍ ደጋም መስጊድ። ያ አላህ የመጀመሪያ ቀን በቃ ኡስታዝ ብዙ ሐፊዞች ስላሉት ኡስታዝ ድረስ ጀዛውን አላህ ይክፈለውና በቃ ሐፊዞች እየተቀያየሩን ያሰገዱን በቃ አልኩኝ። የመጀመሪያ ቀን መሐከል ወደ ሁለተኛ ሶፍ ነበርኩኝ ኢቲካፍ ላይ ረመዳን ተራዊ። ከዛ ኡስታዝ ለእንግዶች ቦታ ልቀቁ ደጋን ያላችሁ ቅርብ ያላችሁ ተብሎ አጋጣሚ ወደፊት ሶፈል አወል ደረሰኝ። ከዛ የሚቀያየሩት ልጆች ለማየት እንድትያጨለኩን ሳይ ለካ የሚያሰግደው አንድ ሰው ነው። ማን ቢሆን ይገርማችኋል? ኡስታዝ ሁሱ አጂ። በዛ አጋጣሚ የምነግረው አላህ ትልቅ ስጦታ ሰጥቷል። አሁን ካለህበት ሌላ ትልቅ ስጦታ የሰጠህ በሁለት ረካዓ ውስጥ በሌላ ሰው ድምጽ አሰግዶ የሚቀጥለውን ረካዓ በሌላ ሰው ድምጽ መምጣት በጣም ከባድ ነው። በጣም ከባድ ነው። ብዙ ሐፊዞች አሉ አይመጣላችሁም ብዬ አስባለሁ። ከባድ ነው። ይህ ትልቅ ስጦታ ነው። ኡስታዝ ሁሴን በእርግጥ አላህ ትልቅ ብዙ ስጦታ ሰጥቶታል። ከምንም በላይ ሐፊዝ ነው ማሻአላህ አልহামዱሊላህ። ሁለተኛ ሼክ ነው ቀርቷል። ጀዛውን አላህ ይክፈለው። እሱንም ያቀሩትንም ጀዛቸውን አላህ ይክፈላቸው። አሁን ደግሞ ሶስተኛ ንጽጽር እየሰራ ነው። ጀዛውን አላህ ይክፈለው። ብዙ የሰበቡል ሂዳያ መንገድ ሆኗል። አላህ ጀዛውን አላህ ይክፈለው ማሻአላህ። እቺን ደግሞ ማያቃት ከሆነ ምናልባት ደግሞ እንደው ቀለል አርጓት ከሆነ አላህ እንዲያመሰግን ነው እና እኔ ምክሬን ጣል ማረገው እና ብዙ ሸውዶናልም እሱም አላህን ያመስግን። አላህ ከሰጠው ጸጋ አራተኛው ይሄ ነው የማቀው። በተለያየ ድምጽ መስጊዱን ማሰገድ ያንን ጀማዓ ሁሉ መምራት። በዛ ላይ ተራዊህ ነው እሰቡት። ረመዳን ነው ጾም ነው። ሙሉ ሶላቱን በተለያየ በአራት ቃሪ ነበር የሚያሰግደው 8ቱን። አጂብ ውትር ብቻ ነው ኡስታዝ የሚያሰግደው እና ያንን ያሰላመተ ሲያሰግድ የመጀመሪያ ቀን በቃ እኔ የተቀያየሩ ነው ያሰገዱት ብዬ ተሸውጃለሁ። ሁለተኛ ቀን ግን አልተሸወድኩም በቃ ስላየሁት። ከዛ ተከታትዬ ሄጄ ሁለተኛ ቀን ላይ ዘይሬ እንደ አላህ የለበስኳት አንዲት ጥምጣም ነበረችኝና እሷን ብድግ አድርጌ እንዳው ህፃን ልጅ እኮ ነው ደግሞ እቺን እንዳው አዲስ ጥምጣም ናት እየሰገድክልኝ ዱአ አድርግልኝ ብዬ ጀባሁት። ከዛ ሰዎችን ሳሳያቸው ማመን ነው ያቃተን ወተን ስናየው እና አጂብ ነው ያልኩት። ደጋን ያፈራችው ምርጥ ልጅ ነው። የወሎ ጀግና እንቁ ብድቅዬ ልጅ ነው። ጀዛውን አላህ ይክፈለው ነው የምለው። አላህ 50ያውን ያብዛልን። እሱን ያገባች ታድላለች፣ የወለደች እናትም ታድላለች። ከሱም ጋር ጓደኛ መሆን መታደል ነው። እሱንም መሸለም መታደል ነው። ከሱ ጋር አብሮ መስገድ መታደል ነው። ዱባዮች አፈላልጋችሁ እየሄዳችሁ እሱ ጋር ስገዱ። ጁምዓም እሱ ጋር ስገዱ። ጓደኝነታችሁንም አጥብቁ እላለሁኝ። እሱ ቤትም የምትማሩ ልጆች መታደል ነውና ከሱ ቤት አትጥፉ፣ ብዙ ዕውቀት ታገኛላችሁ እላለሁኝ። ጀዛውን አላህ ይክፈለው። 50ያውንም አላህ ያብዛልን። እሱን ያፈራች ደጋን ወሎን አላህ ይባርካት። 50ያውን አላህ ያብዛልን። እንወድሃለን ኡስታዝ። ከክፉ ነገር ሁሉ አላህ ይጠብቀህ። የተሸወድነውን አፍ ብለናል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንግዲህ ሁሱ ሸወደን ብሎ እንግዲህ መጀመሪያ ላይ ቪዲዮን ስመለከተው እኔ ራሱ ወንድማችን እኛንም ሸውዶናል ብዬ አስባለሁና በጣም አስገራሚ ነው። አላህ Subhanahu Ta'ala የሚገርም ጸጋን የሰጠው ለሁሱ በተለያየ ቃሪ እንግዲህ ድምጹን እየቀያየረ ያሰግዳችሁ ነበርና በጣም አስገራሚ ነው። ወላሂ ለአዚም አስቡት። በአራት በተለያየ ቃሪ ከሁለት ረካ በኋላ እየቀየረ ድምጽ እየቀየረ ሲያሰግድና እጅግ በጣም አስገራሚ ነው። አላህ Subhanahu Ta'ala እንግዲህ ይጨምርለት፣ ጸጋውንም አላህ ያብዛለት ነው ማለት እንፈልገው። ንጽጽሩ ላይም እየሰራ ያለው ነገር ማሻአላህ በጣም ጥሩ ነው ብዬ አስባለሁኝ።
አላህ ይጨምርለት ስነ ምግባሩንም ሁሉን ነገር አላህ ያላብሰው ነው ማለት ፈልገው ሂክማውን ጥበቡንም አላህ ይጨምርለት ማለት ፈልጋለሁ። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደ ሁላችሁም ላይክ አድርጉ። ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ይህን ቻናል ብቻ ሳይሆን ቅድም እንዳልኳችሁም ደግሞ ቀለም ሚዲያ ዩቲዩብ ቻናሌን የድሮ አዲስ የተለቀቀልኝን እሱንም ሰብስክራይብ እያደረጋችሁ ኢንሻአላህ በቀጣይ በአዲስ በቆጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።